ሰላም 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 ውድ የቻናላችን ቤተሰቦች እንደምን ቆይታችኋል? እንደምን አላችሁ? እንሆ ዛሬ በአዲስ ቪዲዮ ከተፍ ብያለሁ። ቪዲዮን ከመጀመራችን በፊት ቻናላችን ላይክ፣ ሼር፣ ሰብስክራይብ አድርጉልን። እንዲሁም ማንኛውንም ሀሳብ መስጠት የምትፈልጉ ማንኛውም አስተያየት መስጠት የምትፈልጉ ከታች በምናስቀምጥላችሁ ስልክ ቁጥር እየደወላችሁ ኢንቦክስ እያደረጋችሁ ልትነግሩን ትችላላችሁ። እንዲሁም በየትኛውም ዓለም ሆናችሁ ከዜሮ ጀምራችሁ ምንም ሳትሸማቀቁ የአማርኛና የእንግሊዝኛ ትምህርቶችን ለመማር በተለያዩ የሶሻል ሚዲያ አማራጮች ማለትም በኢሞ፣ በዋትሳፕ፣ በቴሌግራም እየደወላችሁ አሁኑኑ መመዝገብ ትችላላችሁ። እነሆ ዛሬ ክፍል 14ን ይዤላችሁ የመጣሁት አማርኛ ንባብ ክፍል 14 በሚል ነው ማለት ነው ወደ እናንተ እያደረስኩ ያለሁት። በቀጣይ አማርኛን ጨርሰን ወደ እንግሊዘኛ እገባላችኋለሁ ማለት ነው። ይህ ቪዲዮ እንደጠቀማችሁ እንዳገዛችሁ እንዲሁም አንድ እርምጃ ወደፊት እንዳስኬዳችሁ ተስፋ አደርጋለሁ። ነገር ግን ሰው የሚያስፈልጋችሁ የሚያግዛችሁ ሞኒተር የሚያደርጋችሁ የምትፈልጉ ከሆነ ከታች በምናስቀምጥላችሁ ስልክ እየደወላችሁ በአንድ ወር ውስጥ በሁለት ወር ውስጥ እጅግ በጣም ጎበዝ ሆነው መሄድ ይችላሉ። እኛ በስንት አመት በ12 አመት የተማርነውን ትምህርት እርሱን በሁለት በሶስት ወር አቀላጥፈው መናገር እንዲችሉ ማንበብ እንዲችሉ መጻፍ እንዲችሉ እናደርገውታለን ማለት ነው። ወደ ዛሬው ቪዲዮ ልሂድ ማለት ነው። ኦኬ እንግዲህ በዛሬው ቪዲዮ ያመጣሁላችሁ እንግዲህ ከመጽሐፍ ቅዱስ እና ከቁራን የሚገኙ ሆሊ ወርዶችን ወይም ደግሞ ቅዱስ ቃላቶች የሚባሉትን ነው። እንግዲህ በመጽሐፍ ቅዱስ ውስጥ የተለያዩ ቃላቶች ተጽፈዋል። በቁራን ውስጥ የተለያዩ ቃላቶች ተጽፈዋል። እነዚህም ቃላቶች የፈጣሪ ቃላቶች ናቸው ተብሎ ይታሰባሉ። እና እነሱን ቃላቶች በደንብ እናነባለን። ከእናንተ ጋር አብራችሁን ተከታትላችሁ ስለምትቆዩ እጅግ ከልብ አድርገን እናከብራችኋለን። እጅግ ከልብ አድርገን እናመሰግናለን። ኦኬ ኤች ማናት? የመጀመሪያው ፊደል ማናት? የጠ ዘር ናት። ኦኬ ስንተኛዋ ናት? ሰባተኛዋ ማናት? ጦ ናት። ኦኬ ጦ። ቀጣይ እቺ የረዘር ስድስተኛዋ የረዘር ር ናት። ኦኬ ቀጣይ ነ። ቀጣይ ት የተዘር ት ናት ማለት ነው። ኦኬ እቺ ጦ ናት። እቺ ር ናት። እቺ ነ ናት። እቺ ደግሞ ት ናት ማለት ነው። ጦ እቺ ጦ እቺ ር እቺ ነ እቺ ት ሲነበብ ጦርነት ይላል ማለት ነው። ጦርነት። ኦኬ ጦርነት። ጎበዞች ደግሜ እጠይቃችኋለሁ በደንብ ያዙት። ስመለስ ፈትናችኋለሁ። ኦኬ ይቺ ማናት? ቀጣይ ሰ እቺ ላ እቺ ም ናት። ኦኬ ም ናት። ሰላም ይላል ማለት ነው። ሰላም ጎበዝ። ኦኬ እቺ ሰ ራ እቺ ዊ እቺ ት ሲነበብ ሰራዊት ይላል ማለት ነው። ኦኬ ጦርነት፣ ሰላም፣ ሰራዊት። ኦኬ ኤች ሰ ይ ሰይ እች ደግሞ ማናት? የፈዘር ናት። ፍ ናት። እሺ ፍ ናት። ፈ ፉ ፊ ፋ ፌ ፍ ስድስተኛዋ ፍ ናት።
ኦኬ እች ሰ ናት። እች ደግሞ ይ ናት። ብዙ ጊዜ ይና ደም የሚመሳሰልባችሁ ሰዎች ትኖራላችሁ። ሳስተምርም ስለገጠመኝ ነው ማለት ነው። ይህ ይች አንዷ እግሯ ዘመም ደፋ ያለች ናት ማለት ነው። ወደ ውስጥ ደፋ ያለች ናት። ደ ግን ምንም ደፋ ያለ እግር የለውም። ሶ ልዩነታቸው እሱ ነው ማለት ነው። ሶ ይችኛዋ አንዷ እግሯ ወደ ውስጥ ዘንበል ወይም ደፋ ካለች ይ ናት። ሁልጊዜም ይ ብላችሁ ነው ታነቧት። ጎበዞች። ኦኬ ሰ ይ ፍ ሰይፍ ይላል ማለት ነው ሲነበብ ሰይፍ። ኦኬ ቀጣይ እች ማን ናት? እድል ልስጣችሁ። ኦኬ የገዘር ናት። አዎ ስንተኛዋ? አራተኛዋ። አራተኛዋ ማን ናት? ጋ። ኦራይት ጋ ሻ። ጋሻ ካላችሁ በትክክል አግኝታችሁታል። ጋሻ። ጎበዞች። ከዛ እች ማን ናት? መ ናት። ኦኬ መ ናት። መ ከ ላ ከ እች ደግሞ ማን ናት? ያ ናት ማለት ነው። ያ። ጎበዞች አንዴ ላንብላችሁ። መ ከ ላ ከ ያ። ዩሲ አገኛችሁኝ? መናት እቺ፣ ከናት እቺ፣ ላናት፣ አሁንም ከናት፣ እቺ ደግሞ ያ ናት ማለት ነው። መከላከያ። በትክክል ተከታተሉ። ቪዲዮ ካልገባችሁ ደግማችሁ ደጋግማችሁ እዩት። በቃ ምንም ነገር ሚስጥር የለም። የዚህ ዓለም አንድ ሚስጥር የለውም። መደጋገም። ሁሉም ከእናቱ ሆድ ይዞት የወጣ የለም። ሁሉም ተምሮ ነው። ሁሉም ስንት ዓመት ፈጅቶ ደጋግሞ ነው እንጂ ማንም ደርሶ የሚያነብ ማንም ዶክተር፣ ሊቅ፣ ኢንጂነር በሉት ደርሶ የሚያነብ ደርሶ የሚጽፍ ሰው የለም። ምክንያቱም ይህ እውቀት ነው። እውቀት ደግሞ መደጋገምን ማወቅን ይፈልጋል። ስለዚህ እናንተም ከማንም አታንሱ። ከዜሮ ጀምራችሁ በአንድ ወር ውስጥ ማንበብ፣ መናገር፣ መጻፍ እናስችልዎታለን። ኦኬ ወደ ቪዲዮ ይላችሁ። ሶ ይህ ምን ይላል? መከላከያ። መከላከያ ይላል ማለት ነው። ኦኬ ጎበዞች። ቀጣይ እች ማናት? ጊ ውጊያ ይላል ማለት ነው። ማለኛዋ ጊ ናት። ሶስተኛዋ ያ ናት ማለት ነው። ውጊያ ውጊያ ይላል ማለት ነው። ኦኬ አንድ ልድገምላችሁ። ይሄኛው ምን ይላል አልኳችሁ? ይሄኛው ጦርነት፣ ሰላም ኤስ አንበቡት እስኪ። ሰራዊት ካላችሁ በትክክል መልሳችሁታል። ጎሽ ልጆች ሰራዊት። ኦኬ ቀጣይ ሰይፍ ካላችሁ ይጋሪት ማለት ነው። ሰይፍ። ኦኬ ቀጣይ ጋሻ። ቀጣይ መከላከያ ይላል። ቀጣይ ውጊያ ይላል ማለት ነው። ኦኬ ወደ ሁለተኛው ሴንቴንስ ስንሄድ ይሄ ምንድነው? እቺ ጂ ናት። የጀዘር ሶስተኛዋ ጂ ማለት ነው። ጂ። እቺ ደግሞ የሀዘር አራተኛዋ ናት። ጂሃ። ቀጣይ ድ ናት ማለት ነው። ሲነበብ ጂሃድ ይላል ማለት ነው። ጂሃድ። ኦኬ ጂሃድ ማለት እንግዲህ ቁርአን ላይ ያለ ቅዱስ ቃል ነው። ኦኬ ቀጣይ እቺ ማናት? መናት። እቺ ከናት። ከዛ ራ ናት። ኦኬ አራተኛዋ ራ ማለት ነው። ይቺ መናት፣ እቺ ከናት፣ እቺ
ራ ናት። አራተኛው ራ ማለት ነው። ሲነበብ መከራ መከራ ይላል ማለት ነው። ኦኬ አሁንም ይቺ ማናት? መናት መናት። እችስ ፈናት ፈናት። እቺ ተናት። እቺ ንናት። ሲነበብ ምን ይላል? መፈተን ይላል ማለት ነው። መፈተን። ይሄኛው ጂሃድ፣ ይሄኛው መከራ፣ ይሄኛው መፈተን። ኦኬ ቀጣይ አሁንም መናት መ ከ ላ ከ ል። ኦኬ መናት ከናት። እች ደግሞ የለዘር አራተኛዋ ላ ማለት ነው። እች አሁንም ከናት። እች ደግሞ አሁንም የለዘር ስድስተኛዋ ል ናት። ሲነበብ መከላከያ ይላል ማለት ነው። ቀጣይ አሁንም ት ግ ል ትግል ትግል ይላል። ትግል ጎበዝ። እቺ ትናት፣ እቺ ግናት፣ እቺ ልናት። ሲነበብ ትግል ይላል ማለት ነው። ኦኬ ቀጣይ አ ሸ ና ፊ አሸናፊ አሸናፊ ይላል ማለት ነው። ኦኬ ጅሃድ መከራ። ይሄኛውን አንበቡት፣ ይሄኛውን ለእናንተ። እስኪ መፈተን ካላችሁ በትክክል አግኝታችኋል። ኦኬ ቀጣይ 3 ሰከንድ ልስጣችሁ፣ ቶሎ በሉ አንብቡት። ኦኬ መከላከል ካላችሁ አሁን በትክክል መልሳችሁታል። መከላከል። ከዛ ይሄኛው ምን ይላል? ትግል ትግል ካላችሁ ልክ ናችሁ። ኦኬ እዛ አሸናፊ አሸናፊ አሸናፊ። ኦኬ አሸናፊ ይላል ማለት ነው። ኦኬ ቀጣይ መ ል አ ክ መልአክ ይላል ማለት ነው። መልአክ መልአክ። ኦኬ መልአክ። እንደገና እንቆጥራቸው። እቺ መናት፣ እቺ ደግሞ ልናት። የለዘር ስድስተኛዋ ል ማለት ነው። ኦኬ እቺ አናት፣ እቺ ደግሞ ክናት ወይም ደግሞ የከዘር ስድስተኛዋ ክ ማለት ነው። ሲነበብ መልአክ ይላል። መልአክ። ኦኬ ቀጣይ እቺ ማናት? ገጉጊጋጌ ገጉጊጋጌ ስድስተኛዋ ጌ ናት ማለት ነው። የገዘር ስድስተኛዋ ጌ ሲነበብ ጌታ ጌታ ይላል። ጌታ። ኦኬ ቀጣይ ግ ዚ አ ብ ሄ ር። ኦኬ ይሄኛው ጌታ ይላል። ይሄኛው ደግሞ እንደገና እናንበው። ግ ዚ አ ብ ሄ ር። እናንተ ታነቡታላችሁ። ይቺ እ ናት፣ ይቺ ግ ናት፣ ይቺ ዚ ናት፣ ይቺ አ ናት፣ ይቺ ብ ናት፣ ይቺ ሄ ናት፣ ይቺ ደግሞ እረ ናት ማለት ነው። የአዘር ናት ይቺ እ ትባላለች። የገዘር ግ ስድስተኛዋ፣ ይቺ ደግሞ የዘዘር ሶስተኛዋ ዚ ማለት ነው። አሁንም አለች። አሁንም የበዘር ስድስተኛዋ ብ። አሁንም ይቺኛዋ መርኳ ናት። ይኸው እንደ ሀ ነው የምናነባት። ሶስተኛዋ ናት ሄ። እች ደግሞ የረዘር ር። ሲነበብ እግዚአብሔር ይላል ማለት ነው። እግዚአብሔር እግዚአብሔር። ኦኬ ቀጣይ
ማናት? አናት ላናት ህ እቺ አናት እቺ ላናት እቺ ህናት ሲነበብ አላህ 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 ይላል ማለት ነው። እንግዲህ እግዚአብሔር መጽሐፍ ቅዱስ ላይ ነው የሚገኘው። አላህ ደግሞ ቅዱስ ቁርአን ላይ ነው የሚገኘው ማለት ነው። ኦኬ ጎበዞች ኦኬ ጎበዞች። እቺ ማናት? የቀዘር ናት። የቀዘር ስንተኛዋ? አራተኛዋ ናት ማለት ነው። ሱ ቃ ናት። ቃ ቀጣይ ደግሞ የለዘር ስድስተኛዋ ማለት ነው። ቃል ቃል ነው ማለት ነው። ቃል ቃል ይላል። ኦኬ ቀጣይ አሁንም እቺ ት ናት። ት እቺ ደግሞ እ ናት። እቺ ዛ የዘዘር አራተኛዋ ዛ ናት። እቺ አሁንም የዘዘር ስድስተኛዋ ናት ማለት ነው። ሲነበብ ትእዛዝ ይላል ማለት ነው። ትእዛዝ ትእዛዝ በትክክል ትኩረታችሁን ሰጣችሁ ተከታተሉ። ቪዲዮውን ደግሞ ድገሙት ደጋግሙት። ምንም ቀላል ነገር ነው ማለት ነው። በጣም ነው የሚገባችሁ በጣም ኦኬ። አንዴ ልድገምላችሁ በዛውም እናንተ ትነግሩኛላችሁ። ኦኬ ይሄ ምን ይላል? መልአክ ይሄኛው ይሄኛው ጌታ ጌታ ይሄኛው እግዚአብሔር ካላችሁ ልክ ናቸው። ይሄኛው አላህ አላህ ካላችሁ ልክ ናቸው። ይሄ ቀጣይ ቃል ካላችሁ ልክ ናቸው። የመጨረሻው ይሄ ትእዛዝ ትእዛዝ ጎበዝ። ቀጣይ እቺ ማናት? አሁንም መናት መ ስ ቀ ል ሲነበብ መስቀል መስቀል ይላል ማለት ነው። ኦኬ አሁንም እቺ ማናት? ቁ ር አ ን ቁራን 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 ይላል። ኦኬ ቀጣይ መ ቺ ጽ ናት። ቺ ሀ ናት። ቺ ፈ ናት። ቺ ቀ ናት። ቺ ዱ ናት። ቺ ስ ናት። ሶ ሲነበብ መጽሐፍ ቅዱስ ይላል ማለት ነው። መጽሐፍ ቅዱስ መጽሐፍ ቅዱስ። ኦኬ እቺ ማናት? ነ ናት። እቺ ቢ ናት። እቺ ይ ናት ማለት ነው። ሲነበብ ነቢይ ነቢይ ይላል ማለት ነው። ኦኬ እቺ ነ ናት። እቺ ቢ ናት። እቺ ይ ናት። ነቢይ ነቢይ። ኦኬ ቀጣይ መናት ልናት እናት ክናት እቺ ትናት። ኦኬ ይቺ መናት ይቺ ልናት ይቺ እናት ይቺ ክናት ይቺ ትናት። ሲነበብ ሲነበብ መልእክት ይሆናል ማለት ነው። መልእክት መልእክት። ቀጣይ አንዴ ልድገምላችሁ። ይሄኛው ምን ይላል? መስቀል መስቀል። ቀጣይ ይሄኛው ምን ይላል? ቁርአን ቁርአን። ኦኬ ቀጣይ ይሄኛው መጽሐፍ ቅዱስ። ይሄኛው ምን ይላል? ነቢይ። ቀጣይ መልእክት ይላል ማለት ነው። ኦኬ ወደዚህኛው እንሂድ። ኦኬ ይቺ ማናት? ሰ ናት። ሰ እቺ የረዘር አራተኛዋ ማለት ነው ራ። ከዛ ደግሞ የወዘር ሶስተኛዋ ዊ። ከዛ የተዘር ስድስተኛዋ ት ናት። ሱ ሲነበብ ምን ይላል? ሰራዊት ሰራዊት ይላል ማለት ነው። ኦኬ ቀጣይ አሁንም መናት
ብዙዎቹ በምን የሚጀምሩት የዛሬዎቹ መ ከ በር መከበር መከበር ይላል ማለት ነው። መከበር ሲነበብ መከበር። ኦኬ። ቀጣይ ታ ዛ ዥ ነ ት። ኦኬ። እቺ የተዘር ታ ናት አራተኛዋ። እቺ ደግሞ የዘዘራውንም አራተኛዋ ዛ ናት። እቺ ደግሞ የዠዘር ስድስተኛዋ ዥ ናት ማለት ነው። ከዛ ነች ከዛ ት ሲነበብ ታዛዥነት ይላል ማለት ነው። ኦኬ። ቀጣይ አሁንም ት። እቺ እ ናት። ብዙ ጊዜ ፅ የምትመስላችሁ ሰዎች በደንብ ይዋት። መሀሏ ላይ ክብ ናት። ውስጥ ምንም የላትም ማለት ነው። እ ናት። ት እ ግ ስ ት ይላል ማለት ነው። ሲነበብ ትዕግስት ትዕግስት ነው የሚለው ማለት ነው። ኦኬ። ቀጣይ ይቺ ማናት? ጽ ናት። ጽ ና ት ሲነበብ ጽናት ይላል ማለት ነው። ኦኬ። ጽ ና ት ጽናት። ኦኬ። ቀጣይ መ ከ ታ መከታ። አንዴ ልጠይቃችሁ። ይሄኛው ምን ይላል? ሰራዊት ሰራዊት። ቀጣይ መከበር መከበር። ቀጣይ ታዛዥነት ታዛዥነት። ቀጣይ ትዕግስት ትዕግስት። ቀጣይ ጽናት ጽናት። የመጨረሻው ይሄ መከታ መከታ ካላችሁ ልክ ናችሁ። ኦኬ። ይሄኛው ይቺ ማናት? ኢ ናት። የአዘር ሶስተኛው ኢ ማለት ነው። ከዛ የ ሱ ስ። ይቺ ኢ ናት። ከዛ የ ከዛች ሱ ከዛች ስ ሲነበብ ኢየሱስ ይላል ማለት ነው። ኢየሱስ። ኦኬ። ቀጣይ መ ሀ መ ድ መሐመድ 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 ይላል። ቀጣይ ሙ ናት። ሙሴ 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 ይላል። ኦኬ። ሙሴ ይላል ማለት ነው። ቀጣይ ይቻውንም የደዘር አራተኛዋ ናት። ዳ ናት። ዳ። ይቺ ደግሞ ቀጣይ መሀለኛዋ የወ ዘር ናት። የወ ሶስተኛዋ ማለት ነው። ዊ ናት። ሶ ዳ ዊ። እቺ ደግሞ የተዘር ናት። ስድስተኛዋ ት ናት። ት ትባላለች። ሲነበብ አንድ ላይ ዳዊት ይላል ማለት ነው። ዳዊት ዳዊት። ኦኬ። ቀጣይ ሰ። እቺ ለ። እቺ ማናት? የመዘር የመጨረሻዋ መ ሰባተኛዋ ሞ ማለት ነው። ሞ ናት። ኦኬ። ሞ ናት። እቺ ን ናት። ሰለሞን ሰለሞን ይላል ሲነበብ ሰለሞን ሰለሞን ሰለሞን። ኦኬ። ቀጣይ እች ማናት? አ ናት። አ ብ ር ሃ ም ሲነበብ እቺ አ ናት። እቺ ብ ናት። እቺ ደግሞ ር ናት። እቺ አሁንም የሀዘር አራተኛዋ ሀሁ ሂሃ ሀ ናት። እቺ የመዘር ስድስተኛዋ ም ናት። ሲነበብ አብርሃም ይላል ማለት ነው። አብርሃም። አንዴ ልከምላችሁ። ይሄኛው ምን ይላል? ኢየሱስ ኢየሱስ። ይሄኛው መሐመድ
መሐመድ። ኦኬ ይሄኛው ሙሴ ሙሴ። ይሄኛው ዳዊት ዳዊት። ይሄኛው ሰለሞን ሰለሞን ሰለሞን። ይሄኛው አብርሃም አብርሃም አብርሃም። ኦኬ ኢየሱስ፣ መሐመድ፣ ሙሴ፣ ዳዊት፣ ሰለሞን፣ አብርሃም ይላል ማለት ነው። ኦኬ ቀጣይ እቺ የጠዘር ናት። ሰባተኛዋ ናት ጦ ናት። ኦኬ እቺ ደግሞ ር ናት። የረዘር ስድስተኛዋ ር ማለት ነው። ሲነበብ ጦር ጦር ይላል ማለት ነው። ጦር። ኦኬ ቀጣይ እቺ መ ናት። መደበኛ መደበኛ መደበኛ። ኦኬ ቀጣይ መከላከያ መከላከያ መከላከያ። ኦኬ ይሄኛው ጦር፣ ይሄኛው መደበኛ፣ ይሄኛው ደግሞ መከላከያ መከላከያ ይላል ማለት ነው። ቀጣይ ማሸነፍ ማሸነፍ። እቺ ማ ናት። እቺ ሸ ናት። እቺ ነ ናት። እቺ ፍ ናት። ኦኬ ይቺ ማ ናት። እቺ ሸ ናት። እቺ ነ ናት። እቺ ፍ ናት። ሶ ሲነበብ ማሸነፍ ይላል ማለት ነው። ማሸነፍ። ኦኬ ደግሜ እጠይቃችኋለሁ። ማሸነፍ። ቀጣይ እቺ መ ናት። እቺ ጠ ናት። እቺ በ ናት። እቺ ደግሞ የቀዘር ስድስተኛዋ ቅ ናት ማለት ነው። ራይት ሱ ሲነበብ መጠበቅ መጠበቅ ይላል ማለት ነው። መጠበቅ መጠበቅ። ኦኬ እቺ ሰ ናት። አሁንም ሰላምነት ለማለት ነው። ሰላምነት አይታይም። የመጨረሻዋ ት ናት ውስጥ ላይ ሲነበብ ሰላም ቀጣይና ከዛ ት ናት ሰላምነት ይላል ማለት ነው። አንዴ ልድገምላችሁ። ይሄ ማን ይላል አልኳችሁ? ይሄ ጦር መደበኛ መከላከያ መከላከያ ማሸነፍ ማሸነፍ መጠበቅ መጠበቅ። ይሄኛው ሰላምነት ሰላምነት። ኦኬ ጦር መደበኛ መከላከያ ማሸነፍ መጠበቅ ሰላምነት። ሶ ክቡራትና ክቡራት ውድ ተመልካቾቻችን ውድ የቻናላችን ቤተሰቦች የዛሬው ቪዲዮ ይህንን ይመስል ነበረ። በቀጣይ በሌላ ቪዲዮ እስከምንገናኝ ቪዲዮውን እያያችሁ ደጋግማችሁ እየተመለከታችሁ ሀሳብ አስተያየት እየሰጣችሁን እንዲሁም በውስጥ መስመር መማር የምትፈልጉ ከታች በምናስቀምጥላችሁ ስልክ እየደወላችሁ በተለያዩ የሶሻል ሚዲያ አማራጮች ሊሆን ይችላል ማለት ነው። ማለትም በኢሞ፣ በዋትስአፕ፣ በቴሌግራም ምንም ሳትሸማቀቁ ደውሉልን። በደንብ ምስጋና ተቀብለን እናስተናግዳችኋለን፣ እናስተምራችኋለን። በቀጣይ ቪዲዮ እስከምንገናኝ መልካምን ሁሉ ተመኘውላችሁ። ደህና ሁኑልን። ፒስ አውት